ይጠይቃታል እኮ አይደለ? ሲጠይቃት አልሞላሁም ትላለች። ስለዚህ እግሩን እስከሚያደርግ ድረስ ነው አልሞላሁም የምትለው። እግሩን ሲያደርግ እግሩን መረገጫ ሲያደርጋት በቃኝ ትላለች አይደለ? በቃኝ ትላለች። ያ ማለት ሞላ ማለት ነው። መጀመሪያ አልሞላውም ብላለች። አሁን ኢሳይያስ 66:1 ላይ ያህዌ እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድር የምኔ መረገጫ ነው ይላል። እስኪ እንትን በል ሰማይ ዙፋኔ ነው፣ እግሬ ምድር የእግሬ ምንድን ነው ይላል? መረገጫ። ስለዚህ ምንድን ነው የእግሬ መረገጫ ማለት? ይረግጣታል ምድርን? ይረግጣታል ብዬ አላስብም። አይረግጣትም። ምንድን ነው ትርጉሙ? ለምን ይረግጣታል እያለ መረገጫ ይናት አለ፣ ምድርን እረግጣለሁ አለ እኮ። እረግጣታለሁ ሲል ባህሪ ይሄን የባህሪ እንትን ይመስለኛል። እኔ እንጃ አላውቅም። ምን እኮ እሱን ነው የምልህ። አያውን እንትን አይደለም ማለት ነው። በራስ ላይ ሲሆን ይኸውና ምድር የእግሬ መረገጫ ናት ይላል። አላህ ጀሃነምን ሲረግጣት ማለት ነው። ሲረግጣት ያኔ በቃኝ ምናምን ብላ ትላለች ሲባል እኛ ከፊያውን እንዴትነቱን አናውቀውም። በቃ ማለት እንደዚህ ትርጉም ሰተን ለምን ይሆናል ምናምን ብለን አንልም። ልክ እንደዛውኑ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው ሲል ምድርን ፈጣሪ በእግሩ ከረገጣት ምንድን ነው የምታረገው? ያ ማለት እኮ ወሂድ ሁለቱንም እያመሳሰልኩ ነው ማለት ነው። ኖ አይ ኤግዛምፕል ነው እንዲገባ ነው ካንተ መጽሐፍም እንዲገባ። በእኛ ነገር ነው ገሃነም ውስጥ አንተ ያልከው ትክክል አይደለም፣ እንደዛ የሚል የለም። ገሃነምን ይረግጣታል፣ ከዛ ሲረግጣት በቃኝ ትላለች ይላል። ራሱ ምሳሌ አነጋገር ነው ራሱ። ገሃነም ታወራለች። ያው እንግዲህ ታወራለች። አይ አታወራም። ጭማሪ አለ ሞላሽን ሲላታላ የቂያማ ቀን ጭማሪ አለን ብላ ትላለች ይላል። ኢዶማቲክ ኤክስፕሬሽን ነው ፈሊጣዊ አነጋገር ነው ወይስ ቃል በቃል የሚወሰድ ነው? አይ ፈሊጣዊ አነጋገር ይመስለኛል። ልክ እንደዛ ማለት ነው። እንደዛ ማካልክ ብዙ ናቸው እኮ የሚያወሩት እንደዚህ አይነት አደራን እንትን ምንድነው ለሰማይና ለምድር ሲሰጣቸው አደራ ምን አሉ እነሱ ይላል። መሸከም አቅቷቸው አንችልም ሲሉ ለሰው ሰጣት አደራን ይላል። እንዲህ አይነት ጥቅሶች አሉ። ሰማይና ምድር ወዳችሁም ተጠርታችሁ ኑ ሲላቸው ወደና ተጠርተን መጣን አሉ ይላል አይደለ? ቁርአን ላይ አይደለ? አለ ይላል። አዎ ኢሳይያስ 48:13 ላይ በጠራዋቸው ጊዜ ሰማይና ምድር ይመጣሉ ይላል። ከየት ነው የሚመጡት? ከየት ነው የሚመጡት? ይቅርታ ስልክ እየገባብኝ ስለሆነ ነው። በጣም ይቅርታ። እሺ ችግር ኢሳይያስ 48 ላይ በጠራዋቸው ጊዜ በአንድነት ይመጣሉ አለ። ቁጥር 13 ላይ ሰማይና ምድር። አሁን ይሄ እንትን ነው ቃል በቃል የሚተረጉሙ አይደሉም እንደዚህ አይነት ነገሮች። እንደዛ ማለት ነው። ፈሊጣዊ አነጋገሮች ናቸው። በጠራዋቸው ጊዜ በአንድነት ይመጣሉ። አይ በቃ ገባኝ። እሺ ቴንክ ዩ። እንደዛ ፈሊጣዊ አነጋገር ነው። እሷ በቃኝ ምናምን አለች፣ ሞላሽን ሲላት ጭማሪ ያለ አለች ምናምን የሚለው ነገር ኢዶማቲክ ኤክስፕሬሽን ነው፣ ፈሊጣዊ አነጋገር እንጂ ቃል በቃል የሆነ አንደበት ያላት ፐርሰን ነገር አይደለችም ጀሃነም። እንደዛ ማለት ነው ለማለት የተፈለገው። ኢሳይያስ 66:1 ከፊያውን አታውቀውም። ሰማይ ዙፋኔ ነው አለ፣ ምድር የእግሬ መረገጫ ነው አለ። የእግሬ መረገጫ ነው ሲል ምድርን ይረግጣታል ማለት በእግር ልካንተ በእግርን አንስተህ የሆነ መሬቱን እንደምትረግጠው አይነት አድርገህ ከተረጎምከው ስህተት ነው የሚሆነው። ከዛ አንፃር ነው። ግን በሲኦል ውስጥ ያለው ነገር ገርሞኛል። በገሃነም ውስጥ ያለውን ባይብል ላይ በገሃነም ውስጥ መሆኑን የተናገረው በገሃነም ውስጥ ከሆነ እሱ እግዚአብሔር ለኔ እግዚአብሔር አይደለም፣ ጥቅሱንም አልቀበልም አልክ ባይብልን። ይሄ የአምላክነት ባህሪዎች አምላክ ንጹህ እንደመሆኑ መጠን ንጹህ የሆነ ቦታ ነው የሚያስፈልገውና ሙሉ በኩል ላይ ያለ እግዚአብሔር በሁሉም ስፍራ አለ። እግዚአብሔር በሁሉም ስፍራ አለ። ስለዚህ ገሃነም ውስጥ አለ ኖ ከገሃነም ውጭ ነው እንጂ የለም። ስለዚህ የሌለበት ስፍራ አለ ማለት ነው። የሌለበት ቦታ አለ ማለት ነው። እግዚአብሔር በሁሉም ስፍራ አይደለም ያለው ማለት ነው። አንተ እንዴት ነው የምታምነው? ለምሳሌ አላህ በሁሉም ስፍራ አለ። እኛ አላህ በሁሉም ስፍራ አለ ስንል በሲፋት ነው፣ በዛቱ ከአርሽ በላይ ነው ብለን ነው የምናምነው።
እኮ ያን እኮ ነው እኔም እኮ ይሄ መለኮትነቱ ነው በሁሉም ስፍራ አለ የምልህ። ስለዚህ መለኮትነት እኛ በመለኮት እኛ ዛቱ ወይም ኤሰንሱ ከአርሽ በላይ ነው ብለን ነው የምናምነው። ከጊዜና ከቦታ በላይ ነው ብለን ነው የምናምነው። ከኛ ጋር ግን የትም ቦታ ግን ያለው በሲፋው ነው፣ በእውቀቱ፣ በማየት፣ በመስማት፣ በችሎታው ነው። የግድዛ ነገር ውስጥ መግባት አይጠበቅበትም። ለምሳሌ በእውቀት እኛ ጋር አለ፣ በማየት፣ በመስማት፣ በሲፋው በአጠቃላይ ከኛ የትም ብትሆኑ አላህ ከእናንተ ጋር ነው የሚለው። ለምን? በሲፋው በባህሪያቱ። ከአርሽ በላይ ምኑ ነው የሚቀመጠው? በዛት አይቀመጥም እኛ ጋር። ዛት በዛት ማለት በኤሰንስ በኢነርጊያ ሳይሆን በኦሲያ። በእናንተ ኦሲያ በኦሲያ ከፍጥረት ውጪ ነው ብላችሁ ነው የምታምኑት። ትራንስደንት ነው ብላችሁ የምታምኑት። ዛት የሚለው ደረጃ ግን ዛት ማለት ኤሰንስ ኦሲያ። በእናንተ ኦሲያ ኑባሬ አማርኛ ኑባሬ የምትለው ቦዲ አያመላክትም። ቦዲ የለም። አይ ቦዲ ሶስታችንም ቦዲ ብለን አናምንም። ክርስትና፣ እስልምና፣ አይሁድ ፈጣሪ ቦዲ ያለው ብለን አናምንም። ፊዚካል ቦዲ የፊዚካል ሊኩዊድ፣ ሶሊድ፣ ጋዝ ኤንድ ፕላዝማ አራቱ ነገሮች እንደዚህ አይነት ነገሮች የሉትም። በአረብኛ ጀሰድ ይባላል ወይም ጂስም ይባላል። በግሪከኛ ሶማ ይባላል። በእንግሊዝኛ ቦዲ ይባላል። በአማርኛ ተክለ ቁመና ማለት ነው። እሱ የለም። ፈጣሪ ያለው ብለን አናምንም ሶስታችንም። ሴሜቲክ ሪሊጅን የሚባሉት ፐርሰን ነው እናንተ የምትሉት አይደል? ፐርሰን ግን አለው ብላችሁ ታምናላችሁ። እኛም እናምናለን። ፐርሰን ፕሮሶፖድ በግሪክ፣ በአማርኛ ቅዋሚ ማንነት፣ በአረብኛ ሸክስ የሚባለው ነገር አለው አላህ። እናንተ ሶስት ነው የምትሉት፣ እኛ አንድ ነው የምንለው። ልዩነቱ እንደዛ ከሆነ ኡስታዝ ከሌሊቱ 1/3 ላይ የሚወርደው ምኑ ነው? እንደዛ ከሆነ ዱዓ እዛ ላይ ዱዓውን አላህ በሌሊቱ 1/3 ላይ ሲቀር ሰላተል ለይል ላይ የሚባለው ነገር ላይ ወደ ቅርቢቱ ሰማይ ይወርድና ማን ነው ባሪያ የሚለምነኝ እኔም ጸሎቱን የምቀበለው ነው የሚለው። ሱረቱ በቀራ ምዕራፍ 2 ላይ ቁጥር 186 ላይ ደግሞ ሲናገር የለማኙ ለጸሎት በለመነኝ ጊዜ እኔ ቅርብ ነኝ ይላል። ይቀርባል አላህ ማለት ነው። እንዴት ነው የሚቀርበው አናውቅም። ከፍያው አልተነገረንም። ለልቅናው በሚገባው መልኩ ማለት ነው። ለምሳሌ ዘፍጥረት 11:6 ላይ እግዚአብሔር የአዳም ልጆች የሰሩትን ግንብ ለማየት ምን አለ ይላል? ምን አለ ይላል? ፊደል ዘፍጥረት 11:6 ላይ እግዚአብሔር የአዳም ልጆች የሰሩትን ግንብ ለማየት ምን አለ ይላል? ወረደ ይላል። ኦኬ ወረደ ይላል። አሁን ለምሳሌ አንተ ፎቅ ላይ ሆነ ከፎቅ ላይ 10ኛ ፎቅ ላይ ሆነ አንደኛ ፎቅ ላይ ብትወርድ 10ኛ ፎቅ ላይ አለ የለውም። ለምንድን ነው የሌለው? አካላዊ ነው ያንተ ጉዳይ። መለኮት ግን የምትወስነው ነገር አይደለም። አየው እዚህ ጋር እግዚአብሔርም የአዳም ልጆች የሰሩትን ግንብ ለማየት ወረደ ይላል። ግንብ ለማየት ወረደ። ኦኬ ሲወርድ ላይ የለም አለ እንዴ? እሱ አምላክ አይደል እንዴ? አምላክ ነው። እሱ ነው ማለት ልክ እንደዛ ማለት ነው። ለልቅን ነው እኛ አናቅም ከይፍያውን እንደ ሰው አይደለም። ምክንያቱም አሁን መውረድና መውጣት በሚለው በእኛ ካየነው አካላዊ ነው ጉዳዩ። እኔ ከወረድኩኝ ላይ የለውም። አላህ ግን ከአርሽ በላይ ነው ብለን ወረደ ስንል ላይ የለም ማለት አይደለም። መውረድና መውጣት የሚባለው ነገር ከሰው ጋር የምናነጻጽረው እንደዛ ከሆነ አካላዊና ፍጥረታዊ ነው የሚሆነው። እሱ ስለ ቦዲ ነው። ቀኝ፣ ግራ፣ ፊት፣ ኋላ፣ ታች ላይ የሚባሉ ነገሮች በአጠቃላይ ቦዲ ጂስም ሲሆን ነው እንደዛ የሚሆነው። ያ አላህ ግን መለኮታዊ ነው ማንነቱ፣ አካላዊ አይደለም። እጅም አለው እግርም አለው ስንል መለኮታዊ እንጂ አካላዊ አይደለም። አምላካዊ እንጂ ሰዋዊ አይደለም። ስለዚህ ከሰው ጋር አይነጻጸርም። ሚነራልም፣ ፕላንትም፣ አኒማልም፣ ሂማን ቢንግም፣ እጽዋትም፣ እንስሳትም፣ አታክልትም እንደገና ደግሞ ማዕድናትም ከማንም ከፍጥረቱ መካከል እሱን የሚመስለው የለም። እሱ ከማንም ጋር አይመሳሰልም። ከፍጥረት ጋር የምታነጻጽረው ነገር አይደለም። ለእሱ የተባለው ነገር ሁሉ ከአንተ ጋር አታነጻጽርም። ለምሳሌ አንተ ታያለህ፣ ትሰማለህ። አላህም ይሰማል፣ ያያል። ግን አላህ የሚሰማውን ነው የሚያየው። አንተ በምታየው ሂሳብና ስሌት ነው እንዴ? እንደዛ ነው ፊደል። ፈጣሪ አይደለም። በቃ ፈጣሪ ይለያል። ፈጣሪ በጨለማ ውስጥ ያሉትን ማየት ይችላል። አንተ ግን ያለ ብርሃን በጨለማ ውስጥ ያሉትን ማየት አትችልም። ይሄ ነው የሚያሳየው። አይ ኦኬ፣ እሺ ያስኬዳል። ኦኬ ቴንክ ዩ። ሌላ ጥያቄ ካለ ይምራንም አለ ይጠይቃል። አይ
በቃ ለዛሬ ልጠይቃት የነበረው ጥያቄ ይሄ ነው። ወሂድ ቴንኪው። እሺ ስምን አትቀይር ካሁን በኋላ እሺ። ከቀየርክ ላላቀ እችላለሁ። አይ ነው አልቀይርም። በቃ ይሄ ነው ካሁን በኋላ ስሙ። እሺ ስለ ቶ ትነግረኛለህ? ቶ ፊደል እንትን ነው አማርኛ መዝገበ ቃላት ውስጥ ሰውና እግዚአብሔር ትወክላለች እና ብዙ ይሄ የአማርኛ እንትን ደራሲዎች ደግሞ የራሳቸውን ትርጉም ይሰጧታል። አሽቶ ግብፃውያኖችስ ሲጠቀሙበት የነበረው ምንድነው? ቶ የሚለውን አሽቶ ግብፃውያኖችስ ሲጠቀሙበት የነበረው ምንድነው? ቶ የሚለውን አሽቶ ግብፃውያኖችስ ሲጠቀሙበት የነበረው ምንድነው? ሲጠቀሙበት የነበረው ምንድነው? አንክ የሚባለው የግብፃውያን አማልክት ላይ የሆነ ቦታ ላይ ያየው ይመስለኛል። ዲቴል ግን እንትኑን አላሳይ ይችላል። አንክ ከዛ ነው የተወሰደው። ራሱ የግብፃውያን አንክ የሚባል ምልክት መስቀል ነው። የግብፅ ስላሴ ኦሪስ፣ አይሲስ እና ሆረስ አርማቸው አንክ የተባለው መስቀል ነው። መረጃ እስኪ ስጠኝ እንዴ! አገር ያወቀው ፀሐይ ያወቀው ነው። አሳያለሁ። አንክ ብለህ ግባ እስቲ። አንክ ብለህ ራሱ አንክ የሚባለው የጣዖት ነው ራሱ መስቀሉ ማለት ነው። አንክ የሚባለው ኧረ ተው ወላሂ አታውቅም ይሄንን እንዴ? አይ እኔ ልክ እንደ ሀገራችን ደራሲዎች የሚያስቀምጡት ነገር አለ። የሰው አንክ የሚባለው ኢየሱስ ከመምጣቱ በፊት በግብፃውያን ውስጥ የነበረ የህይወት አምላክ ተብሎ የሚባለው ይታያል። ይሄ የግብፅ ነው፣ ሄሮግራፊ ነው። ከዚህ ነው የወሰዳችሁት እናንተ። ከዚህ የተወሰደ ነው አንክ እኮ። እሱ እዚህ ጋር ምንድነው የሚያመላክተው? መስቀሉ አንክ ማለት ጣዖቱ ነው ራሱ። የምልክታቸው የእንትና ነው። አይሲስ እና ሆረስ የሚባሉ አታውቅም? አታስታውሳቸው? ግብፃውያን ውስጥ ያሉ አይ ኦኬ ማናቸው? አታስታውሳቸውም? የግብፅ ስላሴ ኦስሪስ፣ አይሲስ እና ሆረስ የሚባሉ አለ እና አርማቸው አንክ ነው። መስቀል ነው አርማቸው። ታስታውሳቸዋለህ? የግብፅ አማልክት አይ ኖ ኦስሪስ፣ አይሲስ እና ሆረስ የሚባሉ አሉ እኮ። አሁን ለምሳሌ አሁን ያሳየኝ ስም አለ አይደለ? እሱን ሰርች አድርጌ ብገባ ይሄንን መስቀል አገኘዋለሁ? አዎ እንደ አንክ ላሳየኔ እንትን ብዬ ከፍቼ እኮ የስሙን ጽፈህ እስኪ ግባ። ስሙ ይኸው። ቆይ ቪዲዮ ልክፈትልህ እዚሁ። ይታያል። አንክ ብለህ ግባ። አንክ ብለህ ገባ። ቆይ እሺ ልግባ፣ ልጻፈው። ቆይ ጉግል ውስጥ ልግባና yes ቆይ አንዴ ይቅርታ። ችግር የለም። ኦኬ አንክ ብለህ ገባ። ቆይ አንዴ ልጽፈው ነው። ኦኬ አንክ ነው ያልከኝ? አንክ ያው ፊደሉ ይኸውና አንክ። አይ ጽፌዋለሁ። እሺ ፊደሉ እንትኑ ይኸውና ምልክቱ። መጥቷል። በቃ ስለዚህ አንክ የሚባለው እንትና አለ። እንትናም ራሱ ምልክቱ እንደዛ ነው። ከእናንተ በፊት የነበሩ ጣዖታውያን ሲጠቀሙበት የነበረው ነው። ለምሳሌ የጢሮስ ተሙዝ የሚባል አለ። የግሪክ ባከስ የሚባል አለ።